ሽና ሄርሜላ ዛሬ የእውነት መልካም ስራ ነው የሰሩት። በነገራችን ላይ መልካም ስራ ያስመሰግናል፣ ከእግዚአብሔርም ታገኛላችሁና ዛሬ እንግዲህ የሰሩ ስራ እውነት ለመናገር እኔ በጣም ነው ደስ ያለኝ። እንግዲህ አንድ የመዳም ቅመም የሆነች ልጅ ከዱባይ 5 ዓመት ሰርታ እንግዲህ ወደ ኢትዮጵያ ገብታ ምንም የላትም፣ ያው ቤተሰብ እንዳባከናትና አሁን ተከራይታ አዲስ አበባ ላይ እንደምትኖርና ድንገት አብርሽና ሄርሜላ ቪዲዮ በሚቀርጹ ሰዓት ነበረ ያየቻቸው። ከዚህ ቀደም ግን ስደት ላይ ሆና ዩቱብን ሞክራ ዩቱብ አሎን ሲላ ትታው ነበር። እንደ ድንገት አብርሽንና ሄርሜላን ደግሞ አዲስ አበባ ላይ ቪዲዮ የራሳቸውን ሲቀርጡ ስታቸው እንግዲህ ያለችበትን ሁኔታ አስረድታቸው የመዳም ቅመም እንደነበረችና እነሱንም ስደት ላይ ዱባይ እያለች እንደምትከታተላቸው ነገረቻቸው። በዛውም እነሱም አዲስ ቻናል ከፍተውላት እንግዲህ ያው አብርሽም ሄርሜላም እንግዲህ ያለችበትን ሁኔታ ስታወራቸው ነበር። አሁን ተከራይቼ ነው የምኖረው፣ 5 ጊዜ ስደት ተመላልሻለሁ፣ ዱባይም 5 ዓመት ሰርቻለሁ፣ ግን ምንም የሞላልኝ ነገር የለም፣ ድካም ብቻ ነበር። አሁን ግን በቃኝ ብዬ ሀገሬ ላይ ገብቻለሁ በማለት እንግዲህ ለልጅቷ በራሷ ስም ዩቱብ ቻናል ከፍተው እንግዲህ ቅመሞችዬ ከ160% የሚሆኑ ቅመሞች እኛን የሚከታተሉ አረብ ሀገር የሚኖሩ ናቸውና እህቶች ናቸው፣ ያበረታቱሻል፣ እችን ልጅ አበረታቷት በማለት ሄርሜላና አብርሽ እንግዲህ ዛሬ በህይወታቸው የእውነቴን ነው የምላችሁ ትልቅ ስራን የሰሩት። አንዳንዴ መልካም ስራ ሲሰሩ ማመስገን ጥሩ ነው። ለዚህ ነው ያመሰገንኳቸው። አብርሽና ሄርሜላ እንግዲህ የራሳችንን ቪዲዮ አቋርጠን ነው እንግዲህ ያሉ እንግዲህ የራሳቸውን ቪዲዮ አቋርጠው እንግዲህ መዳን ቅመምን ማበረታታት ትልቅ ምስጋና ይቀጥል ይበል የሚያስብል ነው። መልካምን ነገር ስናይ ማመስገን ነው ውዶች እያለን እንዴ በሩታ ሲመጡብንም እሪ እንላለን። መልካም ስራ ሲሰሩ ደግሞ እናመሰግናለን። ሄርሜላና አብርሽ ማለት ነው። በዚህ አጋጣሚ በነገራችን ላይ ፌመሶች እኮ ከባዶች ናቸው። እኔ ብቻ ልብላ የሚሉ ናቸው። እግዚአብሔርን ነው የምላችሁ ቤተሰቦች ለመሰላችሁ ከዚህ ራሱ ዩቱብ ቻናል ከፍተው ኢትዮጵያ ላይ አልሆንላቸው ብለው እግዚአብሔር ወደ ስደት የተመለሱ ብዙ ናቸው። ቻናሉን የተዉት በቃ ላግኛችሁ እንኳን ለአንድ ቀን ሲሏቸው እሺ አይሏቸውም። የነበሩበትን በጣም የሚረሱ ዩቱበሮች ፌመሶች ዛሬ አድገው በእነሱ እኮ ትከሻ ላይ ነው ያደጉት። እነሱ ስደት ሆነው የእነሱን ቪዲዮ እያዩ እያበረታቷቸው ላይክ ሰብስክራይብ እያደረጉ የእነሱ ትከሻ ላይ ትልቅ ደረጃ የደረሱ ዩቱበሮች እናግኛቸው እንኳን ሲሏቸው ከዚህ ሲሄዱ በጣም ተስፋ ቆርጠው ደከመን ብለው ስደት ገብተው እንደነሱ ዩቱበር እንሆናለን ብለው ከፍተው እንኳን እናገኛችሁ ሲሏቸው እንኳን ደስተኛ አይሆኑም፣ አያገኟቸውም። እግዚአብሔርን ነው የምላችሁ። ለዛ ነው አብርሽና ሄርሜላ ዛሬ ያመሰገንኳቸው። ከነሱ ብዙ ሰው ሊማር ይገባል። በእነሱ ትከሻ ላይ ነው ሁሉም ያበጠው። በቅመም መዳም ቅመሞች ላይ በእነሱ ትከሻ ላይ ነው ሁሉም ዛሬ ትልቅ ደረጃ የደረሰውና እነሱ ደግሞ ከዚህ ደክመው ዩቱብ ከፍተው እናገኛችሁ ከእናንተ ጋር አንድ ቀን እኮ ቢታዩ ነው ከእነሱ ጋር አንድ ቀን ፎቶ ወይም ቪዲዮ ቢሰሩ ከዛ በኋላ ራሳቸውን ችለው ይሰራሉ። ያችን አንድ ቀን እድል ለመስጠት ግን ብዙዎቹ ፈቃደኛ የማይሆኑ ፌመስ ዩቱበሮች በእነሱ ላይ አድገው ስላሉ እና አብርሽን ደግሞ ዛሬ እንደዚህ አይነት ደግሞ የመዳም ቅመሞችን አግኝተው እድሉን ሰጥተው በእነሱ ዩቱብ ቻናል ከፍተውላት በርቺ አይዞሽ ብለው ደግሞ ሲያመሰግኑት ማመስገንም ጥሩ ነው። አንዳንዴ መጥፎን ብቻ እያየን አይደለም፣ ጥሩ የሚሰሩትንም ስራ ደግሞ ማመስገን አለብን። ይበል ይቀጥል ነው የሚያስብለውና እግዚአብሔርም ብዙዎቹ ተስፋ ቆርጠው ዩቱብ ቻናል ይተዋሉ። በቃ ዩቱብ ቻናል ትዕግስት ይፈልጋል። አንዴ ለመታወቅ ደግሞ ከሆነ ታዋቂ ሰው አጠገብ አንድ ቀን 2 ቀን ቪዲዮ አብራችሁ መስራት አለባችሁ። ያንን ደግሞ ከእግዚአብሔር አገኛለሁ ብሎ የሚሰራ ፌመስ የለምና ለዛ ነው እና አብርሽን ዛሬ ሄርሜላና አብርሽም ቢያናዱኝም ዛሬ ግን አመስግኛቸዋለሁ። እግዚአብሔርን የዛሬ ሰሩት ስራ የሚያስመሰግን ነው። እንግዲህ እህታችን እንግዲህ ቤት ቻናል ነው የምናገኛት ካላችሁ እንግዲህ በአብርሽም በሄርሜላ ምናልባት ሼር አድርገዋት ይሆናል። ያው ቅመሞች እህታችሁ ናት። በነገራችን ላይ እኛ እኮ ስደት ያለን ልጆች እኮ ማለት ነው እግዚአብሔርን ብንደጋገፍ እኮ ማለት ነው የት እንደምንደርስ ግን እርስ በርስ አንደጋገፍም። በጣም ክፋት አለብን። ለምን እሷ ትደግ ለምን እሱ ይደግ አይነት መጥፎ የምቀኝነት ክፋት አለብን እንጂ እኛ አይደለን እንዴ ፌመሶችን አሳድገን ዛሬ እኛ ላይ ድራማ እንኳን መሆኑን እያወቅን እያየን እያበረታታናቸው ምን እያላቸው ዛሬ ትልቅ ደረጃ ለደረሱበት እኮ ምክንያት እኛ አረብ ሀገር ያለን ሰዎች ነን። ከ100% 60 አለ እንጂ አብርሽ ከዛ በላይ በብዛት አረብ ሀገር ያለች ሴት ና ጊዜዋን ሰጥታ ቪዲዮአቸውን አይታ ሰብስክራይብ አርጋ ላይክ አርጋ ዛሬ ላሉበት ደረጃ
የምታደርሳቸው የአረብ ሀገር እነሱ ሲያለቅሱ አብረው አልቅሰው ሲደሰቱ ሳቋቸው አብረ ተደስተው በሚቻላቸው አቅም ስጦታውንም ምኑንም አድርገው ዛሬ ላሉበት ደረጃ እኮ የመዳም ቅመም ናት። እግዚአብሔርን ነው የምላችሁ። ግን እርስ በርስ ግን አንሆንም። ላይክ እንኳን ለማድረግ እኮ ያሳዝነናል እግዚአብሔርን። ምክንያቱም ውስጣችን ንጹህ አይደለም፣ እርስ በርስ ንጹህ አይደለም። በቃ አንድ ፌመስ ሲመጣ ያንን ማሳደግ እንደኛ ያለች ግን ቅመም እዚህ ቻናል ከፍታ ሀገሬ ላይ በቃኝ ብላ የስደትን ድካም ምን እንደሆነ ታቆታላችሁ። ያችን ልጅ እኔ ብዙ ኢትዮጵያ ገቡ ልጆችን አውቃለሁ። እነሱም ያበረታታችሁ አተው የሚተው እግዚአብሔርን ነው የምላችሁ። ላይክ እንኳን የሚያሳዝናችሁ ለገዛ እንደናንተ ስደት ሌላለች ሴት ማለት ነው እግዚአብሔርን። ለፌመሶች ሲሆን ግን በቃ እኔ እንጃ ብቻ ከባድ ነውና እርስ በርስ ብንደጋገፍና ብንረዳዳ ዩቱብ ቻናል እኮ እኛ ከኪሳችን አውጥተን የምንከፍለው አይደለም። እሱም ደግሞ ብዙ ትዕግስት ይፈልጋል፣ ብዙ ነገር ይፈልጋል። ዝም ብሎ በአንድ ቀን ዩቱበር ሆኖ ዶላር ይከፈላል ማለት አይደለም፣ ትዕግስት ይፈልጋል። እና በዛም ልክ ግን የእናንተ ድጋፍ ከእህቶቻችሁ በተለይ ከስደት ከገቡት አጠገብ ቢሆን እግዚአብሔርን ተመልሰው ስደት አይመጡም፣ ተመልሰው ስደት ላይ በህመም አይሞቱም ነበርና ብቻ አንዳንዴ ግን ሳስብ በጣም ነው የሚያመኝ። እግዚአብሔርን ነው የምላችሁ። ብዙ አሁን ገብተው በቃ ዩቱብ ቻናል በዛ ላይ ኢትዮጵያን ኢንተርኔት ታውቃላችሁ በ3 ወር 6,000 ምናምን ተከፍሎ ነው አስቦት። እንደ መዳም ቤት እንደ መዳም ኢንተርኔት ቤት እንኳን በነጻ የምትጠቀሙት አይደለም። አንዳንድ የኢንተርኔቱን እንኳን ላይ ከፍልላችሁ ይችላል። በተለይ እዛ ሆናችሁ እንደ አዲስ ሞኒቶ ከሆነ ፕሮሰስ አልቆ ምናምን ማለት የማይታሰብ ነገር ነውና እርስ በርስ እንደጋገፍ። ኢትዮጵያ ገብተው ደግሞ የሚሰሩ ትንንሽ ዩቱበሮችንም እናበረታታ። እንደው ላይክ አድርጓቸው ቢያንስ። ከእናንተ እኮ ምንም የሚቀር ነገር የለም ጌታ። እስቲ ላይክ ሰብስክራይብ አድርጓቸው ይደጉ። የእናንተ እህቶች አይደሉ? እነሱስ ማን አላቸው ያለ እናንተ? የሌላውን ዜጋ ብታዩ ሲተባበሩ እግዚአብሔርን እና ብቻ ለሁሉ መልካም ልብ ያስፈልጋል። እችን እህታችንም እንግዲህ ያው ገብታችሁ ስትናገር አሳዝናኛለች። 5 ዓመት በመጨረሻ ሰርቼ ምንም 5 ሳንቲም ነገር የለም፣ ቤተሰብ ብኩን አደረገኝ፣ አሁን ተከራይቼ አዲስ አበባ ነው የምኖረው እያለች ነውና ሁላችሁም ገብታችሁ የቻላችሁ ሰብስክራይብ አድርጓት። አይከፈልበት ምንድን ነው ያንን ጥቁር ደውሉን ነክቶ መውጣት እጃችሁ ላይ አሻራ አይቀር ሆነ የሚያስከፍላችሁ ገንዘብ የለ። እግዚአብሔር በጣም ነው የሚገርመኝ ጌታን የኛ ነገርና ሌላው ተጋግዞ ተረዳርቶ የትና የት ደረጃ ይደርሳል የሌላ ዜጋ ማለት ነው። እኛ ብቻ ውስጣችን ከባድ ነው። እኛ ኢትዮጵያኖች በጣም ከባዶች ነን። በስማሙል በጣም በተለይ እንዲህ ትንንሽ ያሉ ገና አረ በስማም ብቻ ከባድ ነውና እስቲ ለምንድን ነው እንደዚህ አይነት ሮሮ የተናገርኩ መሰላችሁ? ብዙ ዩቱበሮችን እዛ ገብተው ያቆሙ ስላሉ ነው። ብዙ ዩቱበሮች አቅቷቸው በቃ እነሱ ማያቸው አይተው እንኳን ላይክ አደርጉም ጌታ። ብዙዎቹ ተስፋ ቆርጠው ስደት መጥተው ግን ታሞ ሲሞቱ ወይኔ እንላለን። እዛ ሆነው ግን ሰርተን እኛ የምንለወጥ ሲሉ አንድ ሰው ለሰብስክራይብ እና ለላይክ ትልቅ ነገር ይሆንባቸዋል። ነገሩ ለሁሉም ነገር ያው መልካም ልብ ስለሚያስፈልግ ነው። መልካምና ቀን ልብ የሌለው ሰው ያቺ ለነሱ የማይጠቅመው ነገር ለዛች ልጅ ግን ሄዶ የሚጠቅመው እንደ ትልቅ ነገር ስለሚታይ ነውና በቃ ብዙ አላወራባችሁም እና ልጅቷን እየገባችሁላችሁም አብርሽም ሼር አድርጓታ፣ ሰብስክራይብ አድርጓታ፣ አሳድጓት። እህታችሁ ናት። ገብታችሁን ቪዲዮን ስሙት፣ ሰዓትም እንዲሞላላት። እርስ በርስ እንረዳዳ ቤተሰቦች፣ አይከፈልበትም። እርስ በርስ ተጋግዘን ካልወጣ